What if I told you that everything you're working toward right now, the promotion, the perfect body, the bigger house, the respect of people አሁን እየለፋህለት ያለው ነገር ሁሉ የሥራ እድገትህ የተስተካከለው ተክለ ሰውነትህ ትልቁ ቤትህ ደንታ የማይሰጡ ሰዎች የሚያሳዩ ክብር ይህ ሁሉ ነገር ውድ ጊዜህን ያባከነብህ መሆኑን ብነግርህስ 45 ዓመቴ ነው አራተኛ ደረጃ ላይ የደረሰ የፓንክሪያቲክ ካንሰር ታማሚ ነኝ ዶክተሮች ለመኖር ያለህ ጊዜ 6 ወር ነው ብለውኛል ይህን ያሉኝ ከ5 ወራቶች በፊት ነው አሁን የቀረኝ 4 ሳምንት ምናልባትም ከዚያ ያነሰ ጊዜ ነው በቀረኝ ጊዜ ውስጥ መልሼ ላገኛቸው ከማልችላቸው የ10 ዓመታት ስተቶቼ የባከኑ ጊዜዎቼና ስቃዮቼ ልታደግ አቅቻለሁ ይህ አሁን የምነግርህ እያንዳንዱን ቀን ልክ እንደ መጨረሻ ቀን ቆጥረህ ኑር እንደሚሉ አንዳንድ አሳዛኝ አነቃቂ ታሪኮች ያለ ፍሬ ከርሲኪ ነገር አይደለም ይህ እኔ ነኝ በአኗኗሬ የተበሳጨው እኔ አድርጌ ያለፍኩትን ነገር አንተም እንዳታደርግ ለማረጋገጥ የጨነቀኝ ሰው ምክንያቱም ይህ ማንንም ሰው የሚነግርህ ነገር አይደለም ማስጠንቀቂያም አይደርስም የምትዘጋጅበት ጊዜም አታገኝም አንድ ቀን ደህና ነህ ከዛም በማግስቱ ዶክተሩ ልትሞት እንደሆነ ይነግራል ትልቅ ቦታ የምትሰጣቸው የነበሩት ነገሮች ሁሉ ድንገት ምንም ዋጋ እንደሌላቸው ትረዳለህ የድርጅቶች ጠበቃ ነበርኩ በ38 ዓመቴም ተቀጥሬ የሰራበት የነበረው ኩባንያ ባልደረባ ሆንኩ ባለ 6 አሃዝ ደሞዝተኛና ትልቅ ቢሮም ነበረኝ ለ20 ዓመታት ያህል 70 ሰዓት በሳምንት ሰራ ነበር የፍርድ ቤት ቀጠሮ ስለሚኖርብኝ የልጄ የትምህርት ቤት ፕሮግራሞች አምልጠውኛል ችሎት ላይ ስለመሆንም ኢዮቤልዩዎች አምልጠውኛል ጥቂት ዓመት ብቻ ነው እዚህ ደረጃ ላይ ከደረስኩኝ ከዛ ዝግላለሁ በማለት ለራሴ ነገርኩት ከዛ ለቤተሰቤ የምሰጠው ጊዜ ይኖረኛል አልኩት ለራሴ በመጨረሻም የምፈልገውን የእረፍት ጊዜን በጣሊያን አደርጋለሁ ሚስቴ ሁሌ ወደምትለው ቦታ ቀስ ብዬ ግን አላውቅም ወደ ጣሊያንም ከእንግዲህ አልሄድም ልጄ 16 ዓመቷ ሆኗል አሁን ባለፈው ሳምንት እንብዛም እንደማታውቀኝ ነግረኛለች እንዲህ ነበር ያለችኝ She said, Dad, you were always there, but you were never really there. And she's right. አባዬ መኖሩን አለ ግን የእውነት የለም ትክክል ናት አንዳንድ ጊዜ በአካል እኖራለሁ ግን አእምሮዬ ሁሉ ጊዜም ስራ ላይ ነው ሁሉ ጊዜም የማስበው ስለ ቀጣዩ ኬዝ ስለ ቀጣዩ ደንበኛ ስለ ቀጣዩ ገንዘብ ስለምሰራበት ሰዓት ነው የሚያስቀው ምን እንደሆነ ታውቃላችሁ የህክምና ምርመራ ካደረኩ ከ2 ሳምንታቶች በኋላ ስጠብቀው የነበረው ኢሜል ደረሰኝ ሲኒየር ባልደረባ አድርገውኝ ነበር 20 ዓመት ሙሉ መስዋዕትነት የከፈልኩለት ነገር ይገባዋል ይሄን ብዬ ለራሴ የነገርኩት ነገር ሆነ ያንን ደብዳቤ ሳነብ ምን እንደተሰማኝ ታውቃላችሁ ምንም አልተሰማኝም አይ እውነቱ እንደውም እሱ አይደለም ቁጣ ነበር የተሰማኝ የለየለት ቁጣ ምክንያቱም አሁን ምንም ዋጋ ለሌለው ማዕረግ ነበር ህይወቴን የሸጥኩት የ25 ዓመት ወጣት እያለው ሰው ነግሮኝ በነበር ብዬ የምመኛቸውን ነገሮች ልንገራችሁ ውድና የተከበራችሁ ተመልካቾቻችን ይህንን አስተማሪ ቪዲዮ ወደፊት ከመቀጠላችን በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ ቪዲዮውንም ላይክ በማድረግ ጀምሩ ይህን እጅግ አስተማሪ ቪዲዮም ለወዳጆቻችሁ ሼር አድርጉት Here's what I wish someone had told me when I was 25. Success is the worst possible goal. ስኬት አለ የተባለ የከፋ ግብ ነው ይህ እብደት እንደሚመስል አውቃለሁ ግን ማሳካቱ ወጥመድ ነው የሥራ እድገት ታገኛለህ ለ48 ሰዓታት ጥሩ ስሜት ይሰማል ከዛ ደግሞ ሌላ ትፈልጋለህ 6 አሃዝ ያለው ገንዘብ ትሰራለህ ከዛ ደግሞ 7 አሃዝ ያለው ገንዘብ ትፈልጋለህ ትልቅ ቢሮ ስታገኝ የበለጠ ትልቅ ቢሮ እንዲኖርህ ትመኛለህ ማቆሚያ የለውም የግቦች መድረሻ ዝም ብለው ይቀጥላሉ ሳታውቀው 45 ዓመት ላይ ደርሰሃል እናም የሞትክ ነው ከዛም መላውን የዋቂነት ህይወትን ትርጉም የሌላቸው ነገሮችን ስታሳድድ እንዳሳለፍክ ትገነዘባለህ አንድ ጓደኛ አለኝ ነበረኝ ማርከስ ይባላል አብረን ነው የህግ ትምህርት ቤት የተማርነው እሱ ከአንድ ዓመት በኋላ አቋርጦ ወጣ እድሜን በፍርድ ቤት መጨረስ አልፈልግም በማለት ደደብ መስሎኝ ነበር የሁለተኛ ደረጃ ትምህርት ቤት መምህር ሆነ በአመት $50,000 ይሰራል እኔ የእሱን 3 እጥፍ አገኝ ነበር ከሱ የበላይ እንደሆንኩ ይሰማኝም ነበር ማርከስ በህይወቱ ምን እንዳደረገበት ገምቱ ባስኬትቦል አሰልጣኝ ነበር ልጆቹ በሚጫወቱበት እያንዳንዱ ጨዋታ ላይ ይታደም ነበር በሳምንት መጨረሻ ባለቤቱን ዘመድ ጥየቃና ጉዞ ይዞ ይሄድ ነበር
ሁልጊዜ እሁድም በበጎ አድራጎት የማዕድ ማጋራት ፕሮግራም ላይ በፈቃደኝነት ይታደም ነበር። መጽሐፎች ያነባል። በ40 ዓመቱ ጊታር ተምሯል። ሲኖር ነበር። እኔ ግን ስሰራ ነበር። ባለፈው ወር ማርክስ ወደ ሆስፒታል ሊጠይቀኝ መጥቶ ነበር። እንዳየሁት ስኬታማው ሰው እሱ መሆኑን ተገነዘብኩ። እኔ አልነበርኩም። ምክንያቱም እሱ ህይወቱን የእውነት ኖሯል እና እኔ ዝም ብዬ ስሰራ ነበር ያሳለፍኩት። ሳከማች ሳሳካ ግን አልኖርኩም። ባውቀው ብዬ የተመኘሁት ሁለተኛውን ነገር ደግሞ ልንገራችሁ። ትክክለኛው ጊዜ በፍጹም አይመጣም። በፍጹም። ጡረታ ስወጣ ወደ ተለያዩ ቦታዎች ጉዞ አደርጋለሁ በማለት ለራሴ ነግሬው ነበር። አንድ ቀን ፒያኖ መጫወት እማራለሁ በማለት ለራሴ ነግሬው ነበር። ከዚህ ችሎት በኋላ ወይም ባልደረባ ካፈራው በኋላ ወይም ቤት ከገዛን በኋላ ከሚስቴ ጋር ብዙ ጊዜ አሳልፋለሁ በማለት ለራሴ ነግሬው ነበር። እያንዳንዳቸው እነዛ በኋላዎች ውሸቶች ነበሩ። ባለቤቴ ሳራ 43 ዓመቷ ነው። ከተጋባን 18 ዓመታቶችን አሳልፈናል። ባለፈው ሳምንት ከሆስፒታል አልጋዬ አጠገብ ተቀምጣ እንዲህ አለችኝ። ለ10ኛው የትዳር ዓመታችን ወደ ፓሪስ እንሄዳለን ተባብለን እንደነበረ ታስታውሳለህ? አላስታውስም። ስራው ረጋ ሲል እንሄዳለን ብለኸኝ ነበር አለችኝ። ሄጄ አላውቅም። ስራው ረጋ ብሎ አያውቅም። እናም አሁን ከሚስቴ ጋር በፓሪስ ጎዳናዎች ላይ በፍጹም አልሄድም። የአይፈል ታወርን በፍጹም አላይም። ከእርሷ ጋር ካፌ ተቀምጬ አብሬያት በፍጹም አልሆንም። ምን እንደሚረብሸኝ ታውቃላችሁ? ያለፉኝ ትልልቅ ቅጽበቶች አይደሉም፣ ያመለጡኝ ትንንሽ ቅጽበቶች እንጂ። ሳራ ከኔ ጋር ተቀምጣ ፊልም ማየት የፈለገችበት ማክሰኞ ዕለት ማታ ነበር እና እኔም ዛሬ ማታ አልችልም፣ ለነገ መዘጋጀት አለብኝ ነበር ያልኳት። ቅዳሜ ዕለት ጠዋት ነበር ልጄ አብሬያት ፓንኬክ እንድሰራ ፈልጋ ጠይቀኝ ነበረው እና እኔም አባትሽ የሚሰራው ስራ አለበት ነበር ያልኳት። በእያንዳንዱ ጊዜ ከእነሱ ስራዬን አስቀድም የነበረው ያልተገደበ ጊዜ እንዳለኝ አስብ ስለነበረ ነው። ያልተገደበ ጊዜ አልነበረኝም። ማናችንም የለንም። በሆስፒታል እንክብካቤ ውስጥ የተማርኩትን ነገር ልንገራችሁ። በደንብ ያረጁ 80 እና 90 ዓመት የሆናቸው ሊጠይቁኝ የሚመጡ አዛውንቶች ደስተኞች የነበሩ፣ ያ ብልጭታ ያላቸው ሁሉም እኔ ያላወቁትን አንድ ነገር ገብቷቸው ነበር። መጠበቅ አቁመዋል። ደስታቸውን ለሌላ ጊዜ ማስተላለፍ አቁመዋል። ለሆነ ቀን መኖራቸውን አቁመው ለዛሬ መኖር ጀምረዋል። ሄለን የምትባል አንድ ሴት ጋር ተዋውቄ ነበር። 87 ዓመቷ ነው። በሆስፒታሉ እንክብካቤ ማዕከል ውስጥ ፈቃደኛ ሰራተኛ ናት። 50 ዓመቷ ያለ ባሏ በድንገት መሞቱን ነገረችኝ። በልብ ህመም እድሜ ልኳን በመጠበቅ ማሳለፏን ተገነዘበች። ቦታዎችን ለማየት ለመጓዝ በመጠበቅ፣ የጥበብ ሥራ ህልሞቿን ለመከተል በመጠበቅ፣ የእውነት ለመኖር በመጠበቅ ማሳለፏን። ከዛም መጠበቋን አቆመች። ቤቷን ሸጠች። የመዝናኛ መኪና ገዝታ ቀጣዮቹን 15 ዓመታቶች በሀገሪቷ ውስጥ ስትጓዝ አሳለፈች። 50ዎቹንም ስቴቶች አይታለች። በመቶዎች የሚቆጠሩ ስዕሎችን ስላለች። እኔ በ45 ዓመታት ውስጥ ከኖርኩት የበለጠ ህይወት እሷ በእነዛ 15 ዓመታቶች ውስጥ ኖራለች። የበለጠ የሚገድለኝ ደግሞ ይህ ነው። እኔ ከሄለን የበለጠ ገንዘብ የነበረኝ መሆኑ። የበለጡ እድሎች ነበሩኝ፣ የበለጡ አማራጮችም ነበሩኝ። ግን እሷ ኖረች፣ እኔ ሰራው። እሷ ልምዶችን ቀመሰች፣ እኔ አከማቸው። እርሷ ከቀልቧ ነበረች፣ እኔ ተበታትኜ ነበረ። አሁን እኔ እዚህ በሆስፒታል አልጋ ላይ ተጋድሜያለሁ። ከእንግዲህ ጠንከር ያሉ ምግቦችን መብላት እንኳን አልችልም። በደንብ መራመድም አልችልም። በርካታ የህመም ማስታገሻ መድኃኒቶችን ከመውሰዴ ግማሹን ጊዜ ቀኑ ምን እንደሆነ አላውቅም። እና ምን እንደማስብ ታውቃላችሁ? የማስበው ልጄ ብስክሌት መንዳት እንዳስተምራት ስትለምነኝ ስለነበረው ስለዛ በ2019 ስለነበረው የተረገመ ቅዳሜ ነው። በጣም ደክሞኛል ብያት ነበረ። ሳራ ድንገተኛ የሳምንት መጨረሻ ጉዞ ወደ ባህር ዳርቻዎች ሄደን እናሳልፍ ስላለችኝ ቀን ነበር የማስበው። ብዙ ስራ አለብኝ ነበር ያልኳት። አሁን አይሆንም፣ ወይም ምናልባት በኋላ፣ ወይም አሁን በጣም ስራ ይበዛብኛል ስላልኳቸው ቅጽበቶች ነበር የማስበው። እነዛ ቅጽበቶች ሄደዋል። መልሼ ላገኛቸው አልችልም። ብስክሌቱ ጋራዥ ውስጥ ነው። እኔም ብስክሌት እንዴት እንደሚጋለብ በፍጹም አላስተምራትም። የባህር ዳርቻው የ3 ሰዓት መንገድ ነው። ከሚስቴ ጋር ሆኜ አሸዋዎቹ በእግር ጣቶቼ መሃል ሲያርፉ የሚፈጥረውን ስሜት በፍጹም ማጣጣም አልችልም። ከእንግዲህ This is what I need you to understand. You think you have time. You don't. You think you'll get around to it later. You won't. እንዲገባችሁ የሚፈልገው ይሄን ነው። ጊዜ ያላችሁ ይመስላችኋል፣ የላችሁም።
በኋላ የምትደርሱበት ይመስላችኋል። አትደርሱበትም። ሁሉም ነገር የሚስማማበት ሁነኛ ጊዜ እንደምታገኙና በመጨረሻ የምትፈልጉትን ህይወት መኖር እንደምትችሉ ልታስቡ ትችላላችሁ። የሱ አይነት ጊዜ የለም። የምታሳድዱት ነገር ገንዘብ፣ ስኬት፣ የተስተካከለ ተክለ ቁመና፣ የሌሎች ጭብጨባ፣ በእርግጥ እነዚህን ነገሮች አይደለም በተጨባጭ እያሳደዳችሁ ያላችሁት፣ ስሜቱን ነው። ገንዘብ የደህንነት ስሜት እንዲሰማችሁ የሚያደርጋችሁ ይመስላችኋል። ስኬት ጠቃሚ እንደሆናችሁ እንዲሰማችሁ ሊያደርጋችሁ ይችላል። የሰዎች ጭብጨባ የመወደድ ስሜት ሊፈጥርባችሁ የሚችል ይመስላችኋል። ግን ማንም የማይነግራችሁ አንድ ነገር ልንገራችሁ። እነዚህን ስሜቶች ለራሳችሁ አሁኑኑ መስጠት ትችላላችሁ። በዚህ ሰከንድ ውስጥ በስራዬ አማካኝነት የጠቃሚነት ስሜት እንዲሰማኝ ለማድረግ በመሞከር 20 ዓመታቶችን አሳልፌያለሁ። ባልደረቦችን በመፍጠር ኬዞችን በማሸነፍ ብዙ ገንዘቦችን በመስራት ጎበዝ መሆኔን ለማረጋገጥ ስሞክር ነበረ። ግን በመጨረሻ አንዳቸውም እነዚህ ነገሮች ጠቃሚ የመሆን ስሜት አልፈጠሩብኝም። በመጨረሻ ምን የጠቃሚነት ስሜት እንደፈጠረብኝ ታውቃላችሁ? ባለፈው ሳምንት ልጄ እጄን ይዛ እንደምትወደኝ የነገረችኝ ጊዜ ነበር። ያሳካሁት ምንም ነገር ኑሮ አይደለም፣ ወይም ያደረኩላት የተለየ ነገር ኑሮ ሳይሆን አባቷ ስለሆንኩ ብቻ። ይሄው ነው። ለ20 ዓመታት ያህል ሳሳድደው የነበረው ስሜት ያ ነበር። በማንኛውም ማክሰኞ ዕለት ማታ ላፕቶፔን አስቀምጬ ከእሷ ጋር ትንሽ ጊዜዎችን ባሳልፍ ላገኘው እችለው የነበረው ስሜት ነበር። ከእንግዲህ የማላሟላቸው ከመሞቴ በፊት ላደርጋቸው እፈልጋቸው የነበሩ ዝርዝር ነገሮች ነበሩኝ። ጣሊያንኛ መማር፣ ጃፓንን መጎብኘት፣ ዘመናዊ ሽሬ መጽሐፎችን ማንበብ፣ ሁሌ የማወራውን ልቦለድ መጀመር፣ በአፓላቺያን ተራሮች ላይ ሃይክ ማድረግ፣ መቅዘፍ መማር። አንዳቸውም እነዚህ ነገሮች አሁን አይሆኑም። እነዚህ ዝርዝሮች ከአልጋዬ አጠገብ ካለው ኮመዲኖ ላይ አሉ። ባየኋቸው ቁጥር ለነገ እያልኩ ያስተላለፍኳቸውን ነገሮች ሁሉ ያስታውሱኛል። ለበኋላ ጊዜ ያለኝ የመሰሉኝን ነገሮች ሁሉ። ግን እንዲገባችሁ የምፈልገው ይህንን ነው። ችግሩ ዝርዝሩ ላይ አይደለም። ችግሩ የሆነ ቀን በሚለው ቃል ላይ ነው። ችግሩ መጀመሪያ እነዚህን ሌሎች ነገሮች ካሳካህ በኋላ አደርጋቸዋለሁ ብለህ ማሰብህ ላይ ነው። ችግሩ ህይወት አሁን እየሆነ ያለ መሆኑን አለመረዳትህ ነው። እያንዳንዱ የምታስተላልፈው ቀን መልሰህ የማታገኘው ቀን ነው። ልጄ በ2 ሳምንት ውስጥ 17 ዓመቷን ትይዛለች። ምናልባት ለልደት ቀኗ እዚህ ላልኖር እችላለሁ። በእርግጠኝነት በሰርጓ ቀን የሚሸኛት አልሆንም። የልጅ ልጆቼንም አላገኛቸውም። እነዛው ሁሉ ስለፋላቸው የነበሩት ቅጽበቶች፣ ጡረታ፣ የልጅ ልጆች በመጨረሻ ጊዜ ማግኘት አይመጡም። በፍጹም ዋስትና አልነበራቸውም። ዋስትና እንዳላቸው ገምቼ ብቻ ነበረ። ትናንትና ማታ ሳራ እንዲህ ስትል ጠየቀችኝ። ወደ ኋላ ተመልሰህ አንድ ነገር መቀየር ብትችል ምን ይሆን ነበር ያ ነገር በማለት። እውነቱን ነገርኳት። አንድ ነገር ብቻ አልነበረም የምቀይረው፣ ሁሉንም ነገር እቀይር እንደነበረ። ብዙ መስራቴን ቀንሼ የበለጠ ለእነርሱ እገኝ እንደነበረ፣ ለደንበኞቼ አይ ብዬ ለቤተሰቦቼ እሺ እል ነበረ። ጉዞዎችን አደርግ እንደነበረ፣ ጣሊያንኛ እማር እንደነበረ፣ ሶፋው ላይ ተቀምጬ እነዛን የማይረቡ ፊልሞች አይ እንደነበረ፣ ፓንኬክ ከልጄ ጋር እሰራ እንደነበረ፣ ብስክሌት መንዳት አስተምራት እንደነበረ፣ ወደ ፓሪስ እሄድ እንደነበረ፣ እኖር እንደነበረ። ግን ወደ ኋላ መመለስ አልችልም። አሁን ማድረግ የሚችለው ብቸኛ ነገር አትጠብቁ፣ አታስተላልፉ፣ ትርጉም ለሌላቸው ነገሮች ህይወታችሁን መስዋዕት አታድርጉ ማለት ብቻ ነው። ምክንያቱም ለመኖር ወራቶች ቀርቷችሁ ሆስፒታል አልጋ ላይ ስትተኙ ስለ ስራ ማዕረጋችሁ፣ መጠሪያችሁ፣ ታይትላችሁ አይደለም የምትጨነቁት። ስለ ደሞዛችሁ አይደለም የምትጨነቁት። ክብደታችሁ ምን ያህል እንደሆነ ወይም ሰዎች ስለ እናንተ ስለሚያስቡት ነገር አይደለም የምትጨነቁት። ስለ ቅጽበቶቹ ነው የምትጨነቁት። ከምትወዷቸው ሰዎች ጋር ስለነበራችሁ ተራ የተለመዱ ውብ ቅጽበቶች ነው የምታስቡት። ትመኛላችሁ፣ የፈጣሪ ያለ ትመኛላችሁ። ምን አለ ብዙዎቹን እነዛን ጊዜያቶች አግኝቼ በነበር በማለት። 4 ሳምንታቶች ናቸው የቀሩኝ፣ ምናልባትም ከዛ ያነሰ። ልጄ አሁን ትምህርት ቤት ናት። ሚስቴም ቡና ለማምጣት ካፍቴሪያ ውስጥ ናት። እና እኔም ስላባከንኳቸው ጊዜያቶች እያሰብኩ እዚህ ተኝቻለሁ። ስላመለጡኝ ቅጽበቶች ሁሉ እያሰብኩ፣ በኋላ ስላልኳቸው ነገሮች ሁሉ። እኔ ያደረኩትን አታድርጉ። የሆነን ቀን አትጠብቁ። ደስታን ለነገ አታሳድሩ። ሕይወታችሁን ለስኬት ብላችሁ መስዋዕት አታድርጉ። ምክንያቱም ስኬት ያለ ሕይወት ባዶነት ብቻ ነው።
ማሳካት ያለ መኖር ወና ነው። እናም ገንዘብ ያለ ቅጽበቶች ቁጥር ብቻ ነው። አሁን ኑሩ፣ አሁኑ ነው። ዛሬ ለወላጆቻችሁ ደውሉ፣ ልጆቻችሁን እቀፉ፣ መንገድ ሂዱ፣ የምትወዱትን ነገር ተማሩ፣ የሚያስፈራችሁን ነገር አድርጉ። አሁን ላይ ተገኙ፣ ከቀልባችሁ ሁኑ። መኖር የምትፈልጉትን ህይወት ለመኖር ፍቃድ መጠበቃችሁን አቁሙ። እኔ ጊዜን ጨርሻለሁ፣ እናንተ አልጨረሳችሁም፣ ገና ናችሁ እስካሁን። ስለዚህ በጊዜያችሁ ምን ለማድረግ አስባችኋል? አበቃን። እስቲ ይህንን ቪዲዮ ምን ያህሎቻችሁ እስከ መጨረሻው ድረስ ተመለከታችሁ? በኮሜንት ላይ አሳውቁን። ከወደዳችሁትም ላይክ አድርጉ። አስተማሪ ሆኖ ካገኛችሁትም ለወዳጅ ዘመዶቻችሁ አጋሩ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ